ዛሬ በዚህ ሰዓት በአዲስ አበባ ውስጥ ከዝቅተኛ ዋጋ ጀምሮ ለሽያጭ የቀረቡ የተለያዩ የቤት አይነቶችን ይዤላችሁ መጥቻለሁ። ማጣራትን የሚጠይቅ ነገር ግን በርካሽ ዋጋ ለሽያጭ የቀረበ ባለ 3 መኝታ ቤት እንዲሁም ዲጂታል ካርታዎችን ይዘው አፓርትመንት እጅግ በጣም ቆንጆ ሰፈር ላይ ለሽያጭ የቀረቡ በተጨማሪም በቪላ ቤት ዋጋ 250 ካሬ ሜትር ፎቅም ምርጥ ሰፈር ላይ በጥሩ ዋጋ ለሽያጭ ቀርቧል። ቪላ ቤትም ይዘንላችሁ ቀርበናል። እያንዳንዳቸው የት አካባቢ ዋጋቸው ካሬያቸው የሚለው ሙሉ መረጃ አብራችሁ ትቆዩ ታደምጣላችሁ። ለወደ ዘመዶቻችሁ እየጋበዛችሁም ተከታተሉት። ዛሬ በዚህ ሰዓት እንግዲህ የተለያዩ 4 ለሽያጭ የወጡ እጅግ በጣም ሲበዛ በጥሩ ዋጋ የምትገዟቸውን የቤት አይነቶች ነው እዘን የቀረብ ነው። በመጀመሪያ ደረጃ ያመጣውላችሁ ቤት ዲጂታል ካርታ ነው። ይህ ማለት በምትፈልጉት ሰዓት ተዋውላችሁ በምትፈልጉት ቀን ስም መዞር የሚችል ዲጂታል ካርታ ማለት ነው። ስለዚህ ይህ ቤት ባለ 3 መኝታ ቤት አፓርትመንት ቤት ነው። ውድ ኢትዮጵያውያን በትክክል ቤት ገዥ ሆናችሁ ቁልፍ እጃችን ላይ ነው ያለው። በፈለጋችሁ ሰዓት ከፍተን አሳይተናችሁ ቀጥታ ከሻጩ ጋር የምናገናኛችሁ የቤት አይነት ነው። ስለዚህ ይህን ቤት የምናገኘው አያት አደባባዩ ጋር ነው። ደራርቱ ቱሉ አደባባይ በጣም ቆንጆ አካባቢ ነው። የመብራት የውሃ አገልግሎት የተሟላለት ነው። ለትራንስፖርት፣ ለሱቅ፣ ለባንክ፣ ለትምህርት ቤትም በጣም ተመራጭ የሆነ ኮምፓውንድ ውስጥ ያለ 100% ጥንቅቅ ብሎ ከ10 ዓመት በፊት የተረከበ ነው። ነገር ግን ይህ ቤት እስካሁን ያልተኖረበት 100% ጥንቅቅ ብሎ አሁን ባዶ ቤት ነው። ሰው የለበትም ወይም እየኖረበት አይደለም። እንግዲህ ቁልፍ በእጃችን ይዘናል። ስለዚህ ይህን ቤት የምታገኙት 3ኛ ፎቅ ላይ ኮምፓውንድ ውስጥ መብራትና ውሃም የተሟላለት እንዲሁም ሙሉ ፋይል ዝግጁ ሆኖ የተናጠል ካርታ ወይም በሻጩ ባለቤት በስሙ ያለ ካርታ ነው። ስለዚህ የካርታ ስፋቱ 95 ካሬ ሜትር ነው። ባለ 3 መኝታ ቤት ሲሆን ቤቱ ውስጥ ለውስጥ ሲለካ ብቻ የሚገኘው ነው። እንግዲህ 95 ካሬ ማለት ቤቱን ከውስጥ ሲለካ የሚገኘው ስፋቱ ነው። ታዲያ የቤት ሁለቱ መኝታ ቤቶች የራሳቸው የሆነ ቁም ሳጥን ያላቸው፣ አንደኛው የልጆች አንደኛው ትልቁ መኝታ ቤት ማለት ነው። ከዛ ውጭ 2 መታጠቢያ ክፍልን ይዞ አንድ ትራዲሽናል ኪችን ቆንጆ ተደርጎ ካቢኔት የተገጠመለት ነው። እንግዲህ የቁም ሳጥን የካቢኔት ስራው የበሮች ስራዎች በድርጅቱ ወይም በገነባው በሪል ስቴት ባለቤት ማለት ነው የተከናወነውን ሳይሆን እሱ ተቀይሮ በአዲስና አሁን እጅግ በጣም ምርጥ ተደርገው የተሰሩ ናቸው። የድርጅቱን ምንም አይነት የፊኒሽንግ እቃ እዚህ በተለይ ማግኘት አይቻልም፣ የለም። ሴራሚክ እንዲሁም የጂፕሰም ቦርድ ስራና የፓርቲሽን ሁኔታው ተቀይሮ አመችነቱን ይዞ የተሰራ ቤት ነው። ስለዚህ 3ቱም ቤቶች እጅግ በጣም ጥሩ ስፋት ያላቸው የሁለቱ የልጆች መኝታ ቤት፣ የጋራ ሻወር፣ ሽንት ቤት ያለው ሲሆን ይህን ቤት ጥሪ ካላችሁ 10.5 ነው። መጨረሻ ዋጋውን ካላችሁ ደግሞ 10 ሚሊዮን ብር ዲጂታል ካርታ በፈለጋችሁ ሰዓት መዋል የምትችሉት የመጨረሻ ዋጋው ምንም አይነት ድርድር የሌለው ነው። ስለዚህ ሁሉም ፋይሎች ዝግጁ ናቸው። ከእናንተ የሚጠበቀው ወሳኝ ገዥ ሆኖ መምጣትና ከሻጭ ጋር መገናኘት ብቻ ነው። ወደ ሁለተኛው የዕለቱ መረጃ ስንወስዳችሁ በሁለተኛነት ዛሬ ያመጣውላችሁ ቤትም አትራፊዎች እንዲሁም ተጠቃሚዎች ይህን ቤት ግዙት፣ ይጠቅማቸዋል፣ ያዋጣቸዋል። ብትገዙት የሚጠቅመው እናንተን ነው። ምክንያቱም ትልቅ ንብረት ነው። እንዲሁም ነገ ይህን ቤት ከትንሽ ቆይታ በኋላ ነገሮችን አስተካክላችሁ ለሽያጭ ብታወጡት ቆንጆ ብር ማውጣት የሚችል ነው። የሚገኘው ሰሚት አካባቢ ነው። ታዲያ ይህ ቤት 250 ካሬ ሜትር ሲሆን ነባር ፋይል ነው። እንዲሁም ዲጂታል ካርታ ሲሆን ኮምፓውንድ ውስጥ የሚገኝ ሰፊ ኮብልስቶን የመኖሪያ አካባቢ ላይ ተገንብቶ ያለ ግራውንድ ፕላስቱ ነው። ከውጭ ቀለም አልተቀባም። ውስጥ ላይ ግን ግራውንዱ ምርጥ ሆኖ አልቆ እየተኖረበት ያለ ሲሆን ይህን ቤት ቢያንስ ከፍተኛው 3 ሚሊዮን ብር ወጪ ብታወጡበት ከዛ ውጭ ምንም አይነት ወጪን አይጠይቅም። እጅግ በጣም በርካታ ስራው ተሰርቶ አሁን እየተኖረበት ነው ያለው። ለማንኛውም ግን ይህን ቤት ግራውንድ እንዲሁም አንደኛ ፎቅ ላይ ስላለቀ የውጭና ሁለተኛ ፎቅ ላይ ውስን ወጪ ብቻ ነው የሚጠይቃችሁ። ነገር ግን 250 ካሬ ሜትር
በሰሚት አካባቢ በቪላ ቤት ደረጃ 35 ሚሊዮን ብር ይባላል። ይህ ቤት ግን በፍጥነት እንዲሸጥም ስለተፈለገ በ36 ሚሊዮን ብር ነው ለሽያጭ ቀርቦ የሚገኘው። 250 ካሬ ሜትር ግራውንድ ፕላስቱ ለዛውም ኮምፓውንድ ውስጥ ያለ አቀማመጡ የጧት ፀሐይ የሆነ እንዲሁም ሁለት መንገድ ተጠቃሚ የሆነ ሰፊ ኮብልስቶን ላይ ያለ ነባር ፋይል። የቤቱ የውስጡ አሰራር ደግሞ እጅግ በጣም ቆንጆና ለየት ያለ ቤት ሲሆን ወሳኝ ቤት ፈላጊ ከሆናችሁ ይህን ቤት ግዙና ከፈለጋችሁ አቆይታችሁ ስጡት፣ ከፈለጋችሁት ደግሞ ብትኖሩበት ለማንኛውም የእምነት ተከታይ መሆን የሚችል ቆንጆ የቤት አይነት ነው። አያምልጣችሁ። በውስጡ 7 መኝታ ቤት፣ 8 መታጠቢያ ክፍል፣ 4 የመኪና ማቆሚያ ግቢ ሲሆን ዋጋው እጅግ በጣም ቆንጆ ነው። እንግዲህ ይህን ቤት ግራውንድ ፕላስቱ ሲሆን በርካታው እጅግ በጣም የቤቱ 90% አካባቢ ከዛም በላይ ሊሆን ይችላል አልቋል ብለን የምናስበው እንግዲህ ይጠቅማችኋል ብለን እናስባለን። ነገ ዛሬ ሳትሉ ይህንን ቤት መታችሁ ይና ከሻጩ ጋር ተገናኝታችሁ ፋይሉን በደንብ አጣርታችሁ መግዛት ትችላላችሁ። ወደ ሶስተኛው የቤት መረጃ ልውሰዳችሁ። ዛሬ በሶስተኛነት ያመጣላችሁ በውጭ በተለያዩ የዓለም ሀገራት ናችሁ እንዲሁም በአረብ ሀገራት የማዳም ቅመሞች እባክህ ዝቅተኛ ቤት አቅርብልን ባላችሁ መሰረት ደግሞ ኮንዶሚኒየም ቤት። ታዲያ ይህንን ቤት ስትገዙ ፋይሉን አደራ በሚገባ አጣርታችሁ እንዲሁም ምርጥ ውልም ሳታደርጉ ቤት ቀንሶ ስለተገኘ ሰፊ ስለሆነ የምትፈልጉት ቤት ሆኖ ነገር ግን እጅግ በጣም ዋጋው ዝቅተኛ ስለሆነ ብቻ ቶሎ ሄዶ መግባት ሳይሆን ፋይሉን ማጣራትና በደንብ ቆንጆ አድርጋችሁ ክፍያን መፈጸም ይጠበቅባችኋል። 111 ካሬ ሜትር ነው ይህ ኮንዶሚኒየም ቤት የሚገኘው አያት ክብር ደመና አካባቢ ሲሆን 4ኛ ፎቅ ላይ ያለ ባለ 3 መኝታ ቤት ነው። በልማት ተነሽ የተሰጠ ነው። ለአርሶ አደሮች በአዲስ አበባ ከተማ አስተዳደር ውስጥ የሚገኙ ለነሱ በልማት ተነሽ የተሰጠ ነው። ይህ ማለት ምንም አይነት ችግር የለበትም። ነገር ግን ቆንጆ ውልና የፋይል ማጣራትን ይጠይቃል። ከዛ ውጭ ዋጋው 5,600,000 ብር ለሽያጭ የቀረበ ቤት ነው። ውድ አድማጭ ተመልካቾቻችን ቤቶችን በቅናሽ በዝቅተኛ ማግኘት ከፈለጋችሁ እንግዲህ በኮንዶሚኒየም ደረጃ ማለት ይቻላል በአያት እንዲሁም በኮየ ፈጨ በቦሌ አራብሳ እንዲሁም በተለያዩ አካባቢ ብትደውሉና እየመጣችሁ ብታዩ አሁን ቤት ብትገዙ ይጠቅማችኋል ብለን እናስባለን። 5.6 ለሽያጭ የቀረበው የዛሬው መረጃችን እንግዲህ ይህ ዝቅተኛው ነው። ከዛ ወደ አራተኛው የቤት መረጃ ነው የሚወስዳችሁ። ዛሬ በአራተኝነት የማሳያችሁ ቤት እንግዲህ በፍጥነት እንዲሸጥ ተፈልጓል። በፍጥነት ሲባል ደግሞ እንግዲህ ብር ተቀንሶ ይሸጣል ማለት ነው። ያ ማለት ሻጩ ብሩን ስለፈለገ ከነበረው ከወቅቱ ገበያ ዝቅ በማድረግ ለመሸጥ አስቧል ማለት ነው። ስለዚህ ይህን ቤት ብትገዙት ደግሞ ይጠቅማችኋል ተደራድራችሁ። ከዛ ውጭ አማራጮችንም ማየት ይጠበቅባችኋል። ሰሚት አካባቢ የሚገኝ 150 ካሬ ሜትር ስፋት ያለው ዲጂታል ካርታ 3 መኝታ ቤት 2 ሰርቪስ 2 የመኪና ማቆሚያ እንዲሁም 2 ኪችን ያለው ሲሆን ሁሉም ነገሮች ጥንቅቅ ብሎ ያለቁ ናቸው። ነገር ግን ምናልባት እናንተ አይታችሁ አንዳንድ የማትፈልጉትን እቃ ልትቀይሩ ትችላላችሁ። ቤቱ የተወሰነ ስለተኖረበት ማለት ነው። ከዛ በተጨማሪ ግን መጠነኛ ወጪ ምናልባት ቀለም እድሳት ሊጠይቅ ይችላል። ከዛ ውጭ ግን ምናልባት ባለበትም መኖር ይቻላል ምንም አይነትን ወጪ ሳታወጡ ማለት ነው። ስለዚህ ይህን ቤትም መታችሁ እዩት፣ አካባቢውን ቃኝ፣ ቤቱን የተሰራበትን የግንባታውን ሁኔታ ተመልከቱ። ፋይሎችንም በሚገባ አጣርታችሁ መግዛት ይጠበቅባችኋል። ስለዚህ ይህን ቤት እንግዲህ 21 ሚሊዮን ብር ነው ለሽያጭ ቀርቦ የሚገኘው። ይህን ቤትም ለማየት ስትመጡ ከ15,500,000 ብር ጀምሮ 153 ካሬ 150 እንዲሁም 167 ካሬ ሜትር ነው። ሌሎችንም የተለያዩ ቤቶች በሰሚት ዙሪያ እጃችን ላይ ያሉ ማየታችሁ ማየት ትችላላችሁ። እያንዳንዳቸው የምንነግራቸው ቤቶች መጠነኛም ቢሆን ድርድር ያላቸው እንጂ እኛ በነገርናችሁ ዋጋ የመጨረሻ ዋጋው እንዳልሆነ እንድትረዱን እንፈልጋለን። የዛሬው የቤት መረጃም በዚህ ጨርሻለሁ። ወዳጅ ዘመዶቻችሁ ይህን መረጃ ጋብዙልኝ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ